በስተመጨረሻም ተሳካ። ሙሽሪት ባንድ አልጋ፣ ሙሽራው ባንድ አልጋ መላክ ይመስላሉ ክንፉን የዘረጋ ብላ እንግዲህ እማማ ዝናሽ በደንብ ይህንን ሙዚቃ ፌመስ አድርገዋለች። እና እንደምታዩቸው ሀይሚና ብሩክ በስተመጨረሻ እሷ በቬሎ እሱ በሶፍ እያየናቸው እንገኛለን። ትልቅ ለውጥ ነው፣ ትልቅ ደስታ ነው፣ ትልቅ ጅማሮ ነው፣ ትልቅ ምኞት ነው። እኔም የምፈልገው ነገር ይህንን ነው። የእውነት አሞኝ ሁሉ ተኝቼ ነበርና ይህንን ፎቶ ሳይ አልችላልኩኝ አላስችላለኝና እንዴት ሳላወራ ቀራለሁ? እንዴት ስለነዚህ ቪዲዮ ስለነዚህ ልጆች ሳላወራ ሳላወድሳቸው ሳላደንቃቸው ደስታቸውን ሳላወራ እንዴት እቀራለሁ ብዬ ነው ከተነሳውበት ይሄንን ሪከርድ እያረኩ መገኘው ይሄንን ቪዲዮ እየሰራው መገኘውና በመጀመሪያ የጨረቃ ፋሚሊዎች እንኳን ደስ ያላችሁ ማለት እወዳለሁ። ጥሩ ጅማሮን እያየን ነው፣ ጥሩ ከፍታን እያየን ነው፣ ጥሩ ምኞትን እያየን ነውና እንደምታውቁት እኔ እናገራለሁ አብርሽና ሩታ ጅማሯቸው በጣም ዜሮ የገባ ነበር፣ ወይም ደግሞ ምንም የትም ይደርሳል ያለው ሰው አልነበረም ነበር፣ እኔንም ጨምሮ ሌሎቹንምና ግን ብዙዎቻችን ተስፋ ነበረን እነዚህ ልጆች አድገው ከፍ ብለው በቃ እሱ በሱፍ እሷ በቬሎ ትዳር መስርተው ልጆች ሁሉ ወልደው እንደሚኖሩ ህልም ይታየን ነበር። በቃ አረቀን ነበር ምናስበውና ያ ነገር ሆኖ ተስተካክሎላቸው ሳይ ምን ያህል ደስተኛ እንደሆንኩ ነኝ የማውቀውና እኔም ብያለሁ። በቃ ልክ እንደ አብርሽና ሩታ ሀይሚና ብሩክ ጅማሯቸው ምንም ቢሆንም ጅማሯቸው ትንሽዬ ቢሆንም ምንም ነገር ቢያጣላቸው ቢያጨቃጭቃቸው መጨረሻቸው ግን በአንድ ጎጆ መጠቃለል ነው ብያለሁና ትልቁ ምኞቴ እሱ ነው። በቃ ወልደው ሁሉ ማየት ነው የምፈልገው። ሀይሚ 4 ልጆች እያሉ እሱም ያወራሉና ይሄ በአፍ የሚወራ ነገር ነው፣ ግን የእውነት ሆኖ ደግሞ ቤተሰብ መስርተው ልጆችን ወልደው ለማየት ያብቃቸው። ትልቁ ምኞቴ ይሄ ነው። ብዙዎቻችሁም የጨረቃ ፋሚሊዎች ምኞታችሁ ይሄ ነውና ይህንን ፎቶ ስታዩ ምን ያህል ደስተኛ ልትሆኑ እንደምትችሉ ሳስብ እኔ አላውቅም። ከሚባለው በላይ ቃል የማይገልጸው ደስታ ነውና እንደምታዩቸው እንግዲህ ዛሬ በጣም ፏ ሀይሚ እንኳን በቬሎ እንኳን እንደዚህ አምሮባት እንኳን ደግሞ ለሷ ተብሎ በቃ እኔ እግዚአብሔርን ነው የምላችሁ ብዙ ቬሎ አይቻቃለሁ፣ በጣም ብዙ ቬሎዎችን ግን ላጭር ሰው እንደገና ደግሞ ዲዛይኑ በጣም የተለየ ዲዛይን ነው። እስኪ በደንብ አተኩራችሁ እዩት። የሱ ሱፍ ተውት፣ እሱ ምንም ቢለብስም ሁሌም የሚያምርበት ሰው ነው። ሀይሚም ያምርባታል፣ ግን የቬሎውን ነገር ዝም ብዬ ሳየው ማለት ነው በጣም ለየት ያለ ለሷ ተብሎ የተሰራ በአቋማ በሁሉ ነገር የተዘጋጀ ነው የሚመስለውና ለየት ያለ ዲዛይን ነው። በጣም የሚያምር ሽክፍ ያለ በቃ ያልተንዘላዘለ የሆነ ክፍት ነገር የሌለው በጣም ምርጥ የሆነ ቬሎ ነውና በጣም ነው ያማረባቸው ሁለቱም አንድ ላይ ፈገግታቸው ደስ ይላል። በቃ ይሄን ነበር የምንፈልገው። ተናግሬያለሁ እኔ። ሰላማቸው የሚመለሰው ቡታጅራ ሲሄዱ ነው። ከቡታጅራ ወጥት ሲሉ ነው የሆነ ነገር የምንሰማው ሾክ የሆነ ኮሽ የሚል ነገር የሚኖረውና ብዙዎቹን እያበረታቱ እየዞሩ ነው ያሉት በተለያዩ ቻናሎች። እኔ አሞኝ ነው እንጂ ሰሞኑን በደንብ ብዙ ነገር ባወራላችሁ ስለነሱ ደስ ይለኝ ነበር፣ ግን አሞኛል በጣም ከምነግራችሁ በላይና እና ለኔም ምህረቱን ላክልሽ እያላችሁ በጸሎታችሁ በዱዓችሁ አስቡኝ እላችኋለሁና የሀይሚ የቡራ ደስታ በጣም የሚያስደስት ነገር ነው። ብቻችን እንደጋ አይሉም፣ ብቻችን እንለወጥ አይሉም። በአጠቃላይ እነ ሀይሚ ብሩክ ብቻ ሳይሆኑ ሌሎቹ ዩቲዩበሮች የቡታጅራ ዩቲዩበሮች እንዴት እንደሚተጋገዙ እንዴት እንደሚደጋገፉ ሳይ በጣም እቀናባቸዋለሁና ሀይሚና ብሩክ እንግዲህ በስተመጨረሻም እውነት ለመናገር ተጋብቶ አይደለም ወይም ደግሞ የሰርጋቸው ቀን ደርሶ አይደለም። ገና ለሰርግ በጣም ብዙ የሚቀራቸው ነገር አለ። ብዙ የሚንደረደሩበት ጊዜ አለ። ብዙ የሚያወሩበት ቀን አለ። ብዙ ገና የሚግባቡበት የሚያወሩበት ብዙ መንገድ የሚጓዙበት ጊዜያቶች አሉና አሁን ያው እንደነገርኳችሁ እነሱም አምሮባቸው ፏ ብሎ ብልጭ ብሎ ለመምጣት እንደገና ደግሞ ማስታወቂያም ለመስራት ይመስለኛል። አይ ቲንክ ግን እውነት ሆኖ ደግሞ ይሄ ቀን ቅርብ ሆኖ ለማየት ያብቃን እላለሁኝ። እውነታውን ማውራት ስላለብኝ ነው እዚህ ጋርና በዚህ ፍጥነት። በእርግጥ ቢጋቡ ምንም የሚያንሳቸው የሚጎላቸው ነገር የለም፣ አልዋሻቸውም። ግን ትዳር የሚባለው ነገር ደግሞ ለዚህ ክብር መብቃት ይሄንን ቬሎ ለመልበስ ይሄንን ሱፍ ለመልበስ ደግሞ መመረጥ ያስፈልጋል። ከላይ መመረጥ አለብንና በደንብ የተረጋጋ ሁኔታ ላይ ስንሆን በስሜታችን እርግጠኛ ስንሆን ከሱ ጋር ለመኖር ቃል ገብታችሁ ነው የምትኖሩት። እሷም ቃል ገብታ እሱም ቃል ገብቶ ነው የሚኖረውና ሰርግ እንዲህ ዝም ብሎ ተሯሩጦ የሚገባበት ነገር አይደለም። ወይ ደግሞ ብዙ ተመልካች ስለሚወዳቸው ስለሚያደንቃቸው ተጋቡ ስላላቸው አይደለም መጋባት ያለባቸው ብዬ ነው የማስበው። እኔ ለምን 1000 ዓመት ቆይተው አይጋቡም? እኔ እስከፈለጉት ጊዜ ድረስ ቆይተው በራሳቸው ሀሳብ ወስነው አሁን ይበቃናል፣ በቃ እስከዚህ ድረስ ቆይተናል፣ እስከዚህ ጊዜ እንደዚህ ያሳልፈናል ብለው በራሳቸው ወስነው
እስኪ ጋቡ ነው መጠብቀው እንጂ ተጋቡ ዛሬ ተጋቡ ምናምን ልል አልችልም። ምናልባት ግን የሆነ ደስ የማይል ነገሮችን ካየውኝ ቀለበት እንዲያደርጉ ጥሩ። በእርግጥ የልብ ቀለበት እንጂ የጣት ቀለበት ወልቆ ሊወድቅም ይችላል፣ ሊጠፋ የሚችል ነገር ነው። ግን ለሷም ክብር ስለሆነ ቀለበት አድርጉ ልል ይችላል። ከዛ ውጭ ግን ተጋቡ እንደዚህ አድርጉ እንደዚህ ብዬ በጭራሽ ልጨቀጨቃቸው ወይ ደግሞ በእነሱ ህይወት ውስጥ ውሳኔ ልሰጥ አልችልም ብዬ ነው የማስበውና ሁላችንም ይሄንን ነው ማድረግ ያለብን ብዬ አስባለሁ። ስለዚህ ሀይሚና ብሩክ እንግዲህ ቡታጅራ ላይ የእሱ ቤተሰቦች ጋር የእሷ ቤተሰቦች ጋር በጣም ጥሩ ጊዜ እያሳለፉ ይገኛሉ። በዓሉን ጨምሮ በጣም ደማቅ በዓል፣ ደስ የሚል በዓል ከብዙ ሰዎች ጋር የተገናኙበት ከተወለዱበት፣ ካደጉበት፣ ከኖሩበት ሰፈር ሄደው ጥሩ ጊዜያትን እያሳለፉ ይገኛሉ። አካባቢያቸውን ሁሉ ነው እያስመሰገኑ የሚገኙት። ስርዓት ያላቸው ከውሸት የጸዳ ትክክለኛ ማንነታቸውን ይዘው የመጡ እኔ እንጃ አላውቅም። ስለ ጨረቃ ፋሚሊዎች ስለ ጨረቃዎች ለማውራት ቃል የለኝም እና በጣም ትለያላችሁ እና ሀይሚና ብሩክ እንግዲህ እንደምታዩቸው በዚህ መልኩ ጥሩ የሆኑ ጊዜያቶችን እያሳለፉ ይገኛሉ። ደስታችሁን ያብዛው። አቤት ማማር፣ አቤት ፈገግታ፣ አቤት ውበት! እንዴት መታደል ነው! መርቆት የሰጣችሁ እኮ እንደዚህ ነው። በቃ ከላይ ነው ስጦታው፣ ትዕዛዙ ከላይ ነው እና ሀይሚዬ ደግሞ ጠንካራ ሴት፣ ብልህ ሴት ከምንም በላይ እኔ ለሀይሚ ነው እማደለው። አልዋሻችሁም። ሁለታቸውንም ወዳለው አከብራለሁ። ግን እሷ ሴት ልጅ ስለሆነች እኔም ሴት ስለሆንኩኝ አንደርስታንድ እንደማረጋት ብዙ ነገሮች ስላሉ ጠንካራ ብልህ ሴት ሆና ነገራቶችን ወንድ ልጅ የመቀየር ኃይል አላት ሴት ልጅ በነገራችን ላይ ማለት ነውና ችግሮችም ሲፈጠሩ ሴት ልጅ ናት ብልሃተኛ ቶሎ ብላ ውሳኔ የምትወስን ቶሎ ብላ መፍትሄ የምትፈልግ ሴት ናትና እንደዚህ አይነት ሴት ሆነሽ ጠንካራ ሴት ሆነሽ ከብሩክ ጋር እስከ መጨረሻው የቱንም ያህል ችግርና ፈተና ቢመጣባችሁ የቱንም ያህል ወቀሳ ቢመጣባችሁ እጅ ለእጅ ተያይዛችሁ በደንብ አንቺ ለሱ እሱ ለሱ ናችሁ እስከ መጨረሻው እኔ እንጃ በቤተሰብ ተጠቅልላችሁ ልጆችን ወልዳችሁ አንድ ላይ ሆናችሁ ነው ለማየትም ጉጉቴና አላውቅም። ባለፈው የነበረው ነገር እስከ መጨረሻው ነገራቶች ሁሉ የሚያበቁ ይመስሉ ነበረ። እንኳን አይደለም እኛ ሀይሚ ራሱ ይሄ ነገር የመጨረሻ ነው በቃ ብሩክን አጥቻለሁ ብላ ጫፍ ደርሳ ነበር። ግን ይሄ ነገር ፈጣሪ ስለሆነ ያገናኛቸው ማንም ሊለያቸው አይችልምና ያ ሁሉ ችግር ከባድ ችግር ተፈጥሮ እንኳን ካለፉት ከዚህ በኋላ የቱንም ያህል ችግር ቢመጣ አለማለፍ አይችሉም ብዬ አስባለሁ። በደንብ ይወጡታልና ሀይሚዬ ካሳለፍሽው ችግር አሁን የሚመጣው ችግር ሊበልጥ አይችልምና አደራሽን ብልጥ ሆነሽ ጠንካራ ጀግና ሴት ብርቱ ሴት ሆነሽ አስተዋይ ሴት ሆነሽ እስከ መጨረሻው ከብሩክ ጋር ሳትለያይ ህይወትሽ ከሱ ጋር እንዲሆን ትልቁ ምኞቴ ነው። ሀይሚ ከዚህ በፊት ታውቃላችሁ የፍቅር ህይወት እንደዚህ አሳልፋ አታውቅም። እሱም እሷ የመጀመሪያዋ ነው እሱም የመጀመሪያው ነችና አብራችሁ እንግዲህ በፍቅር ተሳስራችሁ ከልጅነት እስከ እውቀት እስከምታረጁ እስክትጃጁ ድረስ በፍቅር እንደምትኖሩ እርግጠኛ ነኝ። ያም የሚሆነው ግን እርስ በእርስ ስትተጋገዙ ስትደጋገፉ ነውና ብቻ ይሄንን ፎቶ ይሄንን ቬሎ እና ሶፍ ሳይ የተሰማኝ ደስታ አለ በጣም በቃ የእውነት አድርጎት ደግሞ ለማየት ያብቃን እላለሁ። እስኪ ለዚህ ፎቶ እንደው የእነሱን ደስታ የምትደሰቱ ሰዎች በእግዚአብሔር ስም ጠይቃችኋለሁ ላይክ ሳታረጉ ሼር ሳታረጉ እንዳትወጡ። ዛሬ በጣም ደስ ስላለኝ በሀይሚና በቡራ ስም በጨረቃዎች ፎሎ አድርጌ ሰብስክራይብ አድርጌሻለሁ የምትሉ ልጆች ደግሞ ኮሜንት ላይ አስቀምጡልኝ። ለእናንተ ልዩ ምስጋና እናቀርባለሁ ማለት ነው። ብቻ ግን እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። በማታው ቪዲዮ ደግሞ አብረን የምንገናኝ ይሆናል። እስከዛ ሰላም አምሹ። ቻው